ፋሚሊዎች ሄርሜላን ሴራ ማክሸፍ አለብን። ሄርሜላ አብርሽን አስክራ በሰውነቷ አማላ ተጠቅመው ሴክስ ከፈጸሙ በኋላ ልጅ ልቋጥርበት አስባለች። አብርሽ እንዴት እንደዚህ ታደርጋለህ? ልጅ ወልደ በሳምንት አንድ ልጅ ለመጠየቅ ትሄዳለህ? ይሄ ነውር ነገር ነው። ይሄ ሁሉ የማስራ ነው፣ የሄርሜላ ስራ ነው። ሄርሜላ ሲርና ድግም ስላደረገችበት ነው ልጁ እንዲያስጠላው። አብርሽ ተሰርቶበታል ስላችሁ አላም ነው ያላችሁ ሰዎች በሙሉ በስልኩ ነው የተሰራው። የስልኩን ሲም አውጥታ ሽቶ አስነፍታበታለች። ቡታጀራ የሚገኝ ትልቅ የጠንቋይ ቤት ሄዳ ጠንቋይ ሰውዬ እኔ አግኝቼዋለሁ በቪዲዮ አልገባልህም ስላለኝ ነው፣ ገንዘብ ጠይቆኛል። ስለዚህ የዚህ ሰውዬ ሚስጥር እናወጣዋለን። ጠንቋዩ ማን ነው? ጠንቋዩ ጋር እንሄዳለን። ምክንያቱም ልጅ ከቋጠርኩበት ልጅ ከያዝኩበት አብርሽ ከኔ ጋር መሆኑ ስለማይቀር ብላለች። ወይኔ ሰላም 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 ሰላም! ውድ የተከበራችሁ የግሪስና የጨረቃ ፋሚሊዎች ዛሬ ናቲ ግሪስ ተከስቻለሁ። ሁላችሁም እንኳን ደስ አላችሁ። ምክንያቱም ሄርሜላና አብርሽ ተለያይተዋል። የመለያየታቸው ሚስጥር ምንድነው? አብርሽ ለሄርሜላ ያለውን ስሜት በቃ ያፈቅራት ነበር እናውቃለን። በመቀራረብ አብሮ በመዋል አብሮ በመብላት አብሮ በመጠጣት አንድ ቤት በመኖር ተላምደዋል፣ ተግባብተዋል። ግን አብርሽ ፍቅር ነገር እየቃጣው ነበር። ለሄርሜላ ያለውን ስሜት አንብቤበታል። ምክንያቱም አብርሽ ከሄርሜላ ፍቅር ይዞታል። ይሄ ለምቦጫም እንዴት እንደዚህ ያደርጋል? አሬ ለሄርሜላ ደውዬ ሁሉም ነገር አስጠንቅቄያታል። በሩታ ከመጣሽ ልገልሽ ይችላል፣ ህይወትሽን ላጠፋው ይችላል ምናምን ብዬ አስፈራርቻታለሁ። እሷም ይሄንን ነገር ፈርታ ከአብርሽ ጋር መለያየትን መርጣለች። እና አመሰግንሻለን የኔ ውድ እህት። በቃ አንቺ ጎበዝ ነሽ። ከአብርሽ መራቅ ነው ያለብሽ። የሌላ ሰው ወሬና አሉባልታ እየሰማሽ ትዳሩን መበጥበጥ የለብሽ። ምክንያቱም አብርሽ ወንድ ልጅ ወልዷል ከነቃጭሉ። አንቺ ለአብርሽ ያለሽ ስሜት እኔ አውቃለሁ፣ ጠንቅቄ ነው የማውቀው። እንደምትወጁና እንደምታፈቅሩ ጠንቅቄ ነው የማውቀው። ግን የማይሆን ነገር ከአንቺ ጎን ሆነው የሚያግዙ እነ ቡርኬ እነ እዩ እነ ኪዬ ምናምን ሊኖር ይችላል። እነሱንም እኔ ቀጥቅጥ አድርጌ ሰባብሬ በእንብርክካቸው እንዲዱ ነው ማለት። ምክንያቱም አብርሽ አሁን ያለበት ሁኔታ በጣም መጥፎ ላይ እንደነገርኳችሁ አብርሽ በስልክ ጀርባው በካሜራው በከቨሩ ነበር ያሰራችበት፣ በእጅ ሰዓቱ አይደለም። እኔ ደርሼበታለሁ። በስልኩ ነው ያሰራችበት። ይሄ ስልክ ደግሞ ማን ነው ተቀብሎ ለሄርሜላ የሰጣት? ኪዬ የተባለ አንድ የሆነ ወጠምሻ የሆነ አፈር የመሰለ ልጅ የለም እሱ ነው የሰጣት። እና ምን ልላችሁ ነው ዛሬ የመጣሁት፣ ሰላማችሁ፣ ፍቅር፣ አንድነት፣ ጤና ለሁላችሁ የተመኘው። ሄርሜላና አብርሽ ተለያይተ ከዚህ በኋላ አብረው አናያቸው። ዛሬ መታ ነበር በሆነ በቲክቶክ ገጿ እያለቃቀሰች እሪ ምናምን አበርኩኝ ሞትኩኝ ምናምን ብትይ ከዚህ በኋላ እኛ ልንሰማሽ አንሰማሽ። ራቂ እኔስ እያስተነቀቅሽ እና ሩታዬ እኔ ጀግና ሴት አንቺ ከዚህ ሁሉ ጧወረድ ከዚህ ሁሉ ስቃይ ከዚህ ሁሉ መከራ ከዚህ ሁሉ በኋላ ልጅ ወልደሽ ልጅሽም አይንም ባይን ስላየሽ እንኳን ደስ አለሽ። እንደነገርኳችሁ በጊዜ እጄ አትገባም ብለው ከልክለውኛል። ይሄ ከለከለኝ ማን ነው? አንዱ ኪዬ ነው፣ አንዱ ቡቼ ነው፣ አንዱ ቡርኬ ነው። በቃ እነዚህ ምን ማን ናቸው? የሄርሜላ ቀኝ እጆች አብርሽና ሩታ ለመለያየት የሚሰሩ ሰዎች ናቸው ስነግራችሁ። በቃ እኔ ሆቶኝ የተናርጄ ዛሬ የመጣሁበት ምክንያት ምንድነው? ሄርሜላና አብርሽን ለመለያየት ያረኩት ስራ በፈጣሪና በእናንተ እገዛ ተሰምሮልናል። በቃ ተሳክቶልናል። ሁላችሁም የግሪስ ፋሚሊዎች እንኳን ደስ አላችሁ። ከዚህ በኋላ ሄርሜላና አብርሽን አንድ ላይ አናያቸው። ግን በመላመድ ውስጥ አብርሽ ከሄርሜላ ጋር ፍቅር እያጫወተው ነበር፣ ፍቅር ይዞት ነበር። ሄርሜላ እናመሰግናለን። በጸባይ በፍቅር ፈራ እግዚአብሔር ያለሽ ሰው ነሽ እና ከሩታና ከአብርሽ ከዛሬ ጀምሮ እንድትርቂ አስጠነቅቅሻለሁ። ይሄ የመጨረሻ ማስጠንቀቂያ ነው። ማታ ለትንሽ ነው ያመለኩት የሄርሜላ ሰዎች እኔ ለማስደብደብ በጣም ብዙ ሙከራ አድርገዋል፣ ብዙ ጥረት አድርገዋል። ግን ለእግዚአብሔር ፍቃድ እኔ ምንም አልሆንኩም። እናንተ ግሪሶች የጨረቃ ፋሚሊዎች ጸሎት እያለኝ እኔ ምንም አልሆንም። እና እውነታው ሳወጣው የአብርሽ ልጅ አይደለም ምናምን ብለው ጀምረው የነበሩትን ነገር ወደ ፕራንክ ቀይረውታል። እናመሰግናለን ቡርኬ። ግን ይሄ ልጅ እውነታው ስነግራችሁ ሩታና አብርሽ ከ9 ወር በፊት ሴክስ አድርገው ነበርና በዛ የተፈጠረ ጽንስ አሁን ለወልዶ ወንድ ልጅ ሆኖ አይተን በማየታችን ደስ ብሎናል ሁላችን። እና ስነግራችሁ አብርሽ አሁን ያለበት የጥንቆላ መንፈስ አጋንንት ተደምሮ ልጁ ያንጨለጨለው ሊያብድን ነው። የለም አይምሮ የቲ በኩል አይሰራም፣ ታሟል ልጁ። እና ሄርሜላ ያሰራሽበትን የሲህርና የጥንቆላ መተትሽን ከዛሬ ጀምሮ እንድታስፈችለት ስል ጠይቅሻለሁ። በጸባይ ነው ጠይቅሽ። ምክንያቱም አንቺ ሴት ልጅ ነሽ፣ እኔ የታለኝ እናት አለኝ አክስት አለኝ። ነገ ከነገ ወዲያ መጥቼ አንቺን የምጎዳበት ምንም ምክንያት ስለሌለ ይሄንን ነገር ቶሎ ብለሽ
ሲሩን እንድታቆም ነው የምጠይቅሽ። በቃ ይሄ ነገር ይቅር አቁም፣ አይሆንሽም ላንቺ። አብርሽ ሰርቶ የሚለወጥ ነው። አሁን ደግሞ ልጅ ወልዷል፣ ለልጁ ነው ወራለ እና ደግሞ ከኤፍሬም ውጪ ማንንም ማመን የለብህም። ጓደኞችን ሰብስበህ አሁን ሆይ 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 ስላሉለ እንዳታምናቸው። ምክንያቱም ሄርሜላ በጣም ገንዘብ ያላት ሀብታም ነች። ከሩታ ጋር ለመለያየት በጣም ጥረት አድርጋ ስላልተሳካላት እንደ ለበጣ አንድ ዳይፐር ይዛ ሄዳ ሩታን ጠይቃ መምጣት ማለት ይሄ ንቀት ነው። ይሄ ለግሪስና ለጨረቃ ፋሚሊዎች ያላችሁ ንቀት። እኛ እኮ እናውቃለን ከምንም ከችግር ተነስተው ከዜሮ ተነስተው አሁን እዚህ ደረጃ የደረሱት ሩታና አብርሽ። ምክንያቱም እኔ ነበርኩኝ መኪና ከመግዛታቸው በፊት በባጃጅ እኔ ነበር ማደርሳቸው። የት ቪዲዮ ለመቅረጽ ሲሄዱ የሆነ ነገር ለመስራት በቃ በየቦታው ሲሄዱ እኔ ነበር ማደርሳቸው። ግን እኔ ምንም አድርጉልኝ ምናምን አይደለም። የሄርሜላ ግሩፖች እነ ኪዬ እነ ብሩኬ እነ ዩግሬስ እዩ ኢንተርቴይንመንት ምናምን እኔን እያስፈራሩ ስለ ሄርሜላ ማውራትን አቁም፣ ከሄርሜላ ራቅ፣ ሄርሜላና አብርሽን እኛ አንድ እናደርጋቸዋለን እያሉ እየዛቱ። ይሄ ደግሞ የሚሆን ነገር አይደለም። ይሄ በተአምር እኛ እያለን እኛ የቡታጅራ ልጆች እያለን በተአምር ይሄ ነገር አናይም። በቃ ቆመን አናይም። እኔ ይኸው አብርሽ ጋር ሄዳለሁ፣ ስልኩን እንደሌባ ነጥቄው ነው የምሮጠው። በቃ ወይ አንዴ ልደውልበት ብዬ ስልኩን ተቀብዬው ሰባብሬ አቃጥዬው ድግምቱ እንዲጠፋ ነው ማለት ነው። በቃ አብርሽ ተደግሞበታል። አብርሽ በመተት ነው ያለው። ከሄርሜላ ጋር ለምን ትሆናለህ ስለው ምን አገባችሁ ይላል። ምክንያቱም ይሄ ድግምቱ ውጤት የስልኩ ውጤት ነው። ስልክ ላይ ያደረገችበት ሲር ነው። እና አሁን መለያየት አለብን ምናምን ብላ ተባብለው ተለቃቅሰው ተሸኛኝተዋል። ሁላችንም አዝነናል በሄርሜላ። ግን ይሁን ለበጎ ነው። ይሁን ሄርሜላ አንቺ ጠንካራ ነሽ፣ ጎበዝ ነሽ። የሰው ትዳር እንዳትበጠብጪ ነግሬሽ ነበር፣ መክሬሽ ነበር። የሰው ትዳር መሀል ጣልቃ የገባሽ ዝሙት ለመፈጸም እየጣርሽ ነበር ያለሽ። የፈጣሪ ዋጋ ደግሞ ያስከፈለሽ፣ አስለቀሰሽ። አሁን አንቺ ከሁሉም ተገለሽ፣ ብቸኝነት ተሰማሽ። የሰራሽው ስራ መልሶ ከፈለሽ። አይሽ መጥፎ ነገር የሰራ ሰው መጥፎ ነገር ነው የሚያጋጥም። ጥሩ ነገር የሰራ ደግሞ እንደ ሩታ በልጅ ትባረካለሽ። አንቺም ነገ ከነገ ወዲያ ከአሪፍ ሰው ጋር ሆነሽ አሪፍ ባል አግኝተሽ አሪፍ ጥንድ ሆነሽ እንድትመጪ ነው የምንፈልገው። ምክንያቱም እንደ ሩታና እንደ አብርሽ አይነት ትዳር እንዲኖርሽ ከፈለግሽ መማገጥሽን አብርሽን ለማታለል አብርሽን የሆነ ነገር ለማድረግ የምታደርጊው ጥረት ተገቢ አይደለም። እኔ በጣም ባንቺ አዝኛለሁ፣ አፍሬያለሁ። እኛ ከቡታየራ ልጆች ማይጠበቅ ነገር ነው ለገንዘብ ስትይ የምትሰሪው ስራ። አብርሽን ቆጣ ደንገጥ በል ታማልል ትችላለች፣ ራቁቷ ልታያት ትችላለች። ምናልባት አንድ ላይ ሻወር ወስዳችሁ ልታሳስት ትፈልጋለች። እና አንድ መረጃ ደግሞ ምንድነው የሰማሁት፣ ሄርሜላ አልሳካ ስላላት ነገሮች በሙሉ አብርሽን አጥምዳ ወይ ልጋብዝ ብላ አስክራው በቪያግራ በሚባል ነገር ሴክስ ልታስደርገው ሐሳብ ባለጋራ ይቀርብ። ግን እንዳትቀየም የምሬን ነው። እኔ በጣም መረጃ ስላለኝ ሴክስ አርጋ ልጅ ትይዝበት አቅዳለች። ሄርሜላ አብርሽ ተጠንቀቅ። በዚህ አጋጣሚ ሄርሜላ የምትጠራ ቦታ እንዳትሄድ፣ ከሷ መራቅ ነው ያለብህ። ከሷ በቃ አጠገብ ምንም ነገር ማየት አንፈልግም። አንተ ሩታ ምን ይሰማታል? አንተ ከሄርሜላ ጋር ስትሆን በቀደም ቢዳራ የሚባል ዳገት ሄደው ነበርና ፎቶ ተነስተዋል። በዛ አጋጣሚ አይቼ በጣም የተሰማኝ ሩታ ቤት ተኝታ አጥሚትና ገንፎ እየበላች አንተ ክትፎና ጥብስን በልተህ ከሄርሜላ ጋር ዳገት ዘቢዳር የሚባል ተራራ ልታስጎበኛት ይክ። ይሄ ደግሞ ነውር ነገር፣ ለትዳር ክብር አልሰጠም። ግን አትፍረዱበት ቤተሰብ። ይሄ ልጅ ምን ሆኖ ነው ምን ገጥሞት ነው ምናምን ብለን ሁላችንም መጠየቅ አለን። ምንድነው ይሄ ልጅ ሆኖ ስላችሁ የጥንቆላው ሚስጥር ነው። አብርሽ አሁን ያለበት ሁኔታ በጣም ከባድ ነው። ሁለት ሚስት አይፈቀድም፣ በፈጣሪ ዘንድም ኖር ነው። ምክንያቱም የአንደኛዋን ሀቅ ሳትወጣ ወደ አንደኛዋ ሀቅ ሚስት መሄድ የለበት። ሄርሜላን እንደምታፈቅራት ከሄርሜላ ፍቅር እንደያዘ እናውቃለን። ግን ይሄ በእውነት አይደለም፣ በምናብ ነው፣ በህልም ነው፣ በጥንቆላዋ ነው፣ በቃ በመተቷ ነው እንደዚህ አንተን እንደዚህ የምታረግ። እኔ አውቃለሁ። ጠንቋዩ ሰውዬ ደግሞ እኔ ያለበትን ቦታ ነገ ሂጅ ያሳያቸዋል። ከጠንቋዩ አንደበት ሄርሜላ በስልኩ ላይ ሲም ነው የከተተችው። ሲሙን አወጣ ነው ያሰራችበት። ሲሙ ላይ ሽቶ ነፋበት። ከዛ በኋላ አብርሽ በቃ እሷ ጋር ብቻ ነው የሚደውለው። ሩታ ወልዳ ራሱ እኮ ሩታ ጋር ለመሄድ በ9 ቀን አንዴ ምናምን በ10 ቀን አንዴ ነው፣ በ15 ቀን አንዴ። ይሄ ደግሞ ነውር ነገር፣ በጣም ብልግና የሚያስጠላ
ከአንድ የተማረ ሰው አንቺ እኮ 12 ክፍል ጨረሽ ሰዎች ለሄርሜ እሺ እኔ ስለምንሽ በጉልበትሽ አምላክ በገንዘብሽ አምላክ አንቺ ሀብታም ነሽ እኔን ታስደበድቢ ማታ ሞክረሻል አልተሳካልሽ የእናቴ ዱዓ ነው እኔን ያተረፈ አብርሽ ግን ተጠንቀቅ የምር ከዚህች ልጅ ራቅ ለፈጣሪ ስትል ከዚህች ልጅ መራቅ ነው ያለብህ እነዩ እነቡቼም እነግሪዝም ይሄ ነገር ያበቃል ገንዘብ ከሰው ልጅ አይበልጥም ለገንዘብ ብላችሁ የምትሰሩት ስራ በጣም ታሳፍራላችሁ ገብቷችኋል እና የጨረቃና የግሪስ ፋሚሊዎች ይሄንን ቪዲዮ ኮፒ ሊንክ ሼር ያረጋችሁት ይሄ ለሁሉም እንዲደርስ አድርጉት እና የሄርሜላን ሴራ ላከሽ አሁን የት ነው የሚሄደው ወደ ሄርሜላ የት ነች አዲስ አበባ ነች እኔ ያለው የት ነው ብታይራ ምክንያቱም አብርሽ ሊሄድ ስለሆነ ነግሬው አብረን እንሄዳለን አብሬ እንጠብቅ ፈልጋለሁ ካንተ ጋር ያሉ ጓደኞችን አላምናቸውም ምክንያቱም አንተ ላይ እየሸረቡብ ነው የሳቀልውላ ወዳጅ አይደለም አብሮ የበላውላ ወዳጅ አይደለም አብሮ የጠጣውላ ወዳጅ አይደለም ተጠንቀቅ አሁን ካለበት የስኬት ደረጃ ቁልቁል ትወርዳለህ ዝሙት ይቅርብ ዝሙት ነው ሁላችንንም የሚገለን በፈጣሪ ዘንድም አጽያት ነው በህግም ደረጃ ሊያስጠይቅ ስለሚችል አንተ ከሄርሜላ ጋር ያለን የሴክስ ግንኙነት ማቆም አለበት እኔ አውቃለሁ ከሷ ጋር ብዙ ነገር እንደሚያደርግ ደርሼበታለሁ አልጋ ላይ ይዛ እስከማታለል ምናምን ደርሳ አማላው ራቁቷ ጠብቃው ጡቶቿን እያሳየችው ደረቷን እያሳየችው ብዙ ነገር ገጥሞታል ወንድ ልጅ ነው ያንን ቻሌንጅ ሁሌ መወጣት አይችልም አንድ ቀን ሊሰሳት ይችላል በቃ ይሄ ልጅ ቶሎ ብለን ካልመለስ ነው ቶሎ ብለን ወደ መጀመሪያው ቀልቡ ካልመለስ ነው ሩታ አገግማ ቶሎ ብለሽ ከሱ ቂጥ እጁን ይዘሽ በቃ መታረቅ ነው ያለባችሁ ለፈጣሪ ስትሉ አብራችሁ መሆን ያለባችሁ አንድ ልጅ ወልደ እንዴት በ9 ቀን ልጅን ለማየት ትሄዳለህ ይሄ እኮ በጣም ግፍና ነውር ነገር እውነት እኔ ስነግራችሁ አባት ሆነ እንዴ ልጅን በሳምንት አንድ ሄደታ ያለ የተወለደ ገና ጨቅላ ምንም ማያቅልጅ እንዴ በሳምንት አንድ ትሄዳለህ ይሄ ፈጣሪ በጣም ሊወገዝ ቢገባው አብርሽ እኔ ማገዝ ነገር ካለ ችግር የለውም ከጎኑ ነኝ ሁሉ ነገር እኔ ያለው አብሽር የሚያስፈልግ ነገር በጉልበት ሄርሜላን ማስወገድ ላይም ከፈለክ ችግር የለውም አለ ቤተሰብ በጣም ነው የምወዳችሁ የግሪስና የጨረቃ ፋሚሊዎች እናንተ ባትኖሩ እኔ 6000 ሰብስክራይብ አልገባም ነበር ይሄን የዩቲዩብ ቻናል 10000 ሰብስክራይብ አስፈልግ በዚህ አጋጣሚ ራሱ ሁሉ ካንተ ጎን ቤኪ ቲዩብ ይባል ጃለ አንተ ለማገዝ ቆርጦ የተነሳ ካንተ ጎን ሁሉ ነገር ሚስጥሩን ሊያወጣ ተዘጋጅቶ በቃ የመጣ ልጅ አለ እውነታው ያለውን ነገር ስለ ሄርሜላ ስለ ሩታ በቃ ስለ ሁሉም ነገር ያለው ነገር ለማውጣት የመጣ ልጅ ስላለ ማለት ነው የሱ ቪዲዮ ያያችሁ ሼርና ላይክ ኮሜንት ያረጋችሁ ሰብስክራይብ ያረጋችሁት አበርታቱት እና ምን ልላችሁ ነው ዛሬ መጣሁት ሄርሜላ አብርሽን በዝሙት አርጋ አስከራ ልጅ ልትይዝበት ነው በልጅ አሳባ ከሷ ጋር እንዲሁ ልታረገው ነው እቅዷ እና እኔ አሁን ምንድነው ማረገው ቤተሰብ ሄርሜላ ያለችበት ቦታ ሄዳለሁ በቃ ዋዋነ ገድያት የሩታ ህይወትና የአብርሽ ህይወት ከሚበላሽ ሩታን ገድያት አይ ማለት ይቅርታ ሄርሜላን ገድያት ተናርጄ ስለሆነ ነው ሰባብሬት ከአብርሽ እንድትርቅ አረጋት በቀደም አለቀሰች የውሸት እንባ ያዞ እንባ እያለቀሽ እኛን አታባቢ ዝላለቀሽኛ አንቺ አናዝንልሽ ከብሻት ውጭ ያሉ እህቶቻችን ሴት ስለሆኑ ለአንቺ ሊያዙልሽ ሊወግኑልሽ ይችላሉ ምክንያቱም አውቀሽ እያለቀሽ ያዞ እንባ ይሄ አይሆንም በቃ አርፈሽ ቁጭ በይ አብርሽ በሚያግዝሽ ቪዲዮ በመስራት ከሆነ ይተባበርሻል የመኪና አገልግሎት ሰርቪስ አብርሽ ጓደኛ ከሌለሽ አዲስ አበባ ላይ አብረሽ ለመሆን ይሆናሉ ችግር የለውም ግን አንቺ እንደዚህ ማድረግሽ ተገቢ አይደለም እና ለዚህ ቤት አዲስ ከሆናችሁ ላይክ ሼር ኮሜንት ሰብስክራይብ ያደርጋችሁ ዛሬ የት እንሄዳለን አብርሽን ልናገኘው እና አብርሽ ቤት እንሄዳለን ቤተሰቦች ሁላችሁ ተከታተሉ